እንዴት ናችሁ? ዛሬ ያጋጠመኝን ነገር ነው የምነግራችሁ። እንድትጠንቀቁም ለማለት ነው፣ መልእክት ነው ይዤ የመጣሁት እና ጠዋት ወደ ቤተክርስቲያን እየሄድኩኝ ነበረ። ጠዋት ነበር የወጣሁት 12:20 ጉዳይ ለአንድ ምናምን ላይ ነበርና የጎሮ ታክሲ 72 ጋር የጎሮ ታክሲ ይዤ እየመጣሁ እያለ ሙሉ ነው ታክሲው። አንድ ሰው ነበረ የሚፈልገው ማለት ነው እና ሙሉ ነበር ታክሲው። ከዛ የባትሪው ቦታ ጋር ተቀመጥኩኝ። እዛ ጋር አስቀምጠኝ። ከዛ በኋላ የሆነ ግማሽ መንገድ እንደሄድን እንትን አለ ትራፊክ ምናምን ብሎ ግርግር ከፈጠረ ማለት ነው፣ ወከባ ፈጠረ። ከዛ ተደበቁ፣ ጠጋ በሉ እስቲ ተሸፋፈኑ ምናምን እያለ አስታውሳለሁ፣ እንደዛ እያለ ከዛ በኋላ እዚህ የሆነ እንትን እኔ ስፒድ ብሬከር አለ። ስፒድ ብሬከሩን በጣም በቃ ሾፌሩ በጣም እንደ እብድ ነው እየነዳ ያለው። እሱን ደግሞ በጣም እንዲያነጠረን ምናምን ነበር ስንሄድ የነበረው እና ከኋላ ብረት አለ መኪናው። እሱን ያስኩት በዚህኛው ዲሱን ይዤ በቃ በጣም ደንግጬ ነበር እና ሁለቱም ሾፌሩም እንትኑም ነው ረዳቱም ወከባ የፈጠሩት። ከዛ በኋላ የሆነ እዚህ ጋር የሆነ ቦታ ነካኝ፣ አላውቅም እንዴት እንደሆነ አላውቅም። እኔ ራሴን መጨረሻ ላይ ያገኘሁት ድንጋይ ላይ ቁጭ ብዬ ነው። እዛ እንትን 72 ወረድ ብሎ ማለት ነው ወደ ሰሚት መሄጃ ጋር እና ከዛ በኋላ ምንም አላውቅም፣ ምን እንደሆንኩ አላውቅም። ፈዝዣለሁ ስቲል እና ከዛ ስልኬን አውጥቼ ጓደኛዬ ጋር ልደውል ብዬ ስገባ የለም ስልኬ እና ስልኬን ሙሉ ቦርሳዬ ውስጥ ፈተሽኩት፣ አረግፌ ፈተሽኩት፣ የለም። በቃ ተበላው ማለት ነው አልኩኝና የታክሲ ራሱ 200 ብር ምናምን ብር ራሱ ይዤ ነበርና 200 ብር እሱንም ወስደውታል። በቃ እንደዚህ እያደነዘዙ እንትን የሚሉን ከሆነ አስቡት እንዴት እንደምንኖር። በጣም ነው ግራ እንትን ያለው። በቃ መስፈራ ነገር ላይ ነው የደረሰው እና ተጠንቀቁ። በቃ የሞላ ታክሲ ራሱ አያተማመንም ዘንድሮ። የባዶ ታክሲ ነው እንግዲህ። እኔ አሁን ባዶ ታክሲ ውስጥ አልገባም፣ ብሞት አላምንም። የሞላ ታክሲ ግን ማንኛውም ሰው አምኖ ይገባል። ግን እኔ አሁን ላይ ማንንም እንዳናምን ነው የሆነው። ተጠንቀቁ ለማለት ነው። አመሰግናለሁ።